ጣሊያን የመኳንንቱን እነ ራስ ስዩምንና እነ ደጃች አያሌውን ከማዕከላዊ መንግስት ከናጽ ኃይለ ሥላሴ ጋር በነገር አጣላቸው ከትን ሐሰተኛ ባህታዊ ጭምር እየላከ ይከዳል እንዲህ ያረጋል እያስባለ ማለት ነው በደንብ ለፖለቲካ ዓላማ ተጠቅመውባቸዋል ጣሊያን የኢትዮጵያን ስነ ልቡና አጥንቶ ነው የመጣው ምን ይወዳሉ ባህታዊ የሚናገሩን ይወዳሉ ቁርበት የለበሰ አሁን አዚ አንጦጦ ኪዳነ ምሕረት ሆሎ ማታ ካሳንቺስ ጠጅ ቤት ሲደበደብ የሚያምሽ ሰው ሞልቶ የለም እንዴ ምናቃቸው በደንብ የሚታወቁ ሰዎች የሚያቋቸውን ሰዎች አታስነቃ ውጣ ይያሉ የሚያባረሩ ይሄ ሰው ምክንያቱም ሰው እንዲህ ያለ ይወዳል ጣሊያን ይሄን ስነ ልቡና አጥንታ በደንብ አድርጋ ከፋፍላ ነው የመጣው ሰው እየተማረ ከክርስቶስ ጋር እየተዋሃደ ቢሆን መልአክ እየመሰለ ይሄዳል ከሰው ከትምህርት ከመንፈሳዊ ትምህርት ከእውነት እየራቀ ሲሄድ ልንገራችሁ ነው ሰው መንፈሳዊ አይሁን ግድ የለም ወንጌልም አይስማ እውነትን የሚፈልግ ሰው እንደኛ ያለ ደንቆሮና ማያስተውል አይሆንም እውነትን የሚፈልግ ደስ የሳቸው ዘመን ክንፍ ያወጣ ሰው መጣ ተብሎ ህዝቡ ዓለም ሁሉ ተከተለው እንዴው በኋላ እሳቸው እንዴው እስኪ ቆይን ሰው ይልጠይቅ ብሎ አስጠሩትና በጣም ወጠምሻ ሰው አስጠርተው ጉልበተኛ ነው ገልብጦ እንዳይወጣ ደም እንደው ያኛው ኮደና የዚያ ዘመንማ አጭበርባሪዎች ራሱ ቢመጡ እኛ ምን ከተላቸው ነበር በእውነት እንዴ ደጎች ነበሩ እና አስጠርተው ያንን ሰው በሩ ላይ አስቆሙና እንደው ክንፍ አውጥተዋል ይባላል እንደው ባከወትን ይሳራ አልናገርም ይያለ ብዙ ተግደረደረና እውነተኛ ታሪክ ነው ይሄ በኋላ አይ ሮጣለው ሲል በሩ በጠንካራ ሰው ተይዟል መሮጥ አይችልም በኋላ እቺ ደበሎ የምትባላለች የምትለበስ ከሱ ስር አንድ ሁለት ያሞራ ክንፎች አብሮ አስፍቷል ለካ ገለጣ አድርጎ ሰው እኮ ይሄን አይቶ ነው አብቅሏል ይያል የሚያወራብኝ አባታችን አለው ይባላል በኋላ እሳቸው ምን አሉ ይሄን ጅልዝ ብላው ሂድና አሉት ይባላል አሁን ኢሳይያስ ኤርምያስ አንሰውን ነው አሁን ሙሴ ኢያሱ አንሰውን ነው አሁን ማቴዎስ ማርቆስ የጌታ ወዳጅ የተባለ ዮሐንስ አንሶን ነው አሁን በየመንደሩ ያለ ሰው ምን ሰማው እውነት ከነሱ በላይ ሰው ተነስቶ ነው አቤት ስናሳፍር በእውነት ትርጓሜ ርቃቂ ከሆነ ከዮሐንስ አፈወርቅ የሚበልጥ አለ ከባስልዮስ ከጎርጎርዮስ የሚበልጥ አለ እንዴው ምን አዲስ ነገር አንዲት ቅንጣት ያክል ምን የት መጥቶ ነው በእውነት ትልቁ ጠላታችን ድንቁርና ነው በእውነት ደንበኛ ደንቆሮች ነን ጌታ እናንተን እንደ በጎች በተኩላዎች መካከል ልካቸዋለሁ ሲል ተኩላ ያላቸው ሰዎችን ነው በቃ አለቀ ሰው ተኩላ ይሆናል በግብሩ ምክንያት በትምህርት ነው ብለዋል እንታ ትክክል ነው ሰው እየተማረ ከክርስቶስ ጋር እየተዋሃደ ቢሆን መልአክ እየመሰለ ይሄዳል ከሰው ከትምህርት ከመንፈሳዊ ትምህርት ከእውነት እየራቀ ሲሄድ ልንገራችሁ ነው ሰው መንፈሳዊ አይሁን ግድ የለም ወንጌልም አይስማ እውነትን የሚፈልግ ሰው እንደኛ ያለ ደንቆሮና ማያስተውል አይሆንም እውነትን የሚፈልግ ይቅር ወንጌሉ ይቅር ገዳማዊ ታሪክ ለምንድነው እንደዚህ ዘመን ትውልድ እውነትን ማንፈልገው እውነትን እኮ መንፋታ እንዳው እኛ የምንፈልገውን ሐሳብ የሚደግፍ ሳይንሳዊ በሆነ መንገድ ስማ አድሎ ለዋለው እኔ በራሴ ተርጉሜው ኮንፊርሜሽን ባያዝ ይሉታል ባያዝ አለን አድሎ አለን ዘረኝነት አለን ጥመት አለን በተለያየ ምክንያት ይመጣ ያንን የሚያጠናክር የሚመስል ታሪክ በጣም እንወዳለን እውነት ነፃ የሚያወጣ ታሪክ ግን አንፈልግምኛ ነፃ የሚያደርገን ከአድሎ ነፃ የሚያወጣት እኮ አንፈልግም ለዝመታችን ለጥመታችን የሚረዳ ነገር ደግሞ ፈረንጆቹ ያደረጉት ይሄን ነው ሂስቶሪካል አናሊሲስ ሲጽፉልን እኛ እንድንፈልግ እገሌ እንዲህ ብሎ ጽፏል እንዲሁ በነገራችን ላይ ቅድምም ተነስቷል እንዲሁ በቃ ይሄን ተናግሬ ያቆማል በእውነቱ እውነት ሪያሊቲ ወይም ኦንቶሎጂ የሚባለው በፊሎሶፊና ፋክት ኤንድ ኦፒኒየን በጣም የተለያዩ ናቸው ይሄ አስተያየት አብዛኛው የሚጽፈው እኛ አንብን ግድል መንገባበት አስተያየት ነው ፋክት በመረጃ የሚረጋገጥ ነው እውነታ ግን በመረጃ ከተረጋገጠ ሁሉ የራቀ ሊሆን ይችላል በነገራችን ላይ ቀላል ምሳሌ መስዬ ማስረዳት ይችላል ይሄን ለመረዳት በጣም ሊከብድ ስለሚችል አንድ ሰው በማስረጃ መሰረት እድሜው እኔ ለምሳሌ እድሜ 20 አመት ነው ወይ እንደዛ ሰዓት ሰሙኝ መቼም እሺ 40 አመት ነው ልበል 40 አመት ነው እላለሁ ያንዳንዶቻችን እድሜ ስለማይታወቅ ማለት ነው እኔም ገጥሞኛል ጓደኛዬ እዚህ ገጠር አብረን ተወልደን አድገን እዚህ ከ25 አመት በኋላ ተገናኝታ አረጀ ተባብለን እንደው ግን ስንት ይሆናል ስለው አይ አባቴን ስጠይቀው ያየ አዲስ በሬ ገደል የገባለት ነው የተወለድክ ብሎኛል አለ እንደው ትንሽ
ብሔራዊ ምልክት እንኳን ማስታወስ የማይችሉ ሆነው አባቱ ማለት ነውና እኔም 2 ወር ስቅ ያለው በእውነቱ ትዝ እያለኝ እንደው ቤቴ ሁሉ ስስቅ ነው የከረምኩት እና በርዝዴይም የማናቀው በዚህ ምክንያት ነው። አትቀየሙ ነባካችሁኛ ከገጠር የመጣ ነው እንደው ምንድነው ግን አሁን እድሜ ሲሄድ ምናገረው አለኝ እኔ ፓስፖርቴ ላይ የተጻፈ የሆነ ዶክመንቴ ላይ ማስረጃዬ ላይ የተጻፈ አለ ያ ፋክት ይባላል። ማስረጃው የሚናገረው 40 እውነታው ግን 50 ሊሆን ይችላል 35 ሊሆን ይችላል። ሪያሊቲ ከማስረጃ ይርቃል የሚባለው ለዚህ ነው። አንዳንድ ጊዜ እንደዚህ የተጣመሙ በፋክትና በሪያሊቲ መካከል ሰፊ ልዩነት እንዳለው ወቁ ልንገራችሁ። በተለይ ቅድም ማስቸው ነበር ይሄ ፊሎሶፊካል አናሊሲስ አለ ፋክትን የምንረዳበት መንገድ። አሁን ሳይንቲስቶች አብዛኛው ስለ ዓለም የሚነግሩን እነሱ የሚረዱበትን መንገድ ነው። እሱ ራሱ ፋክት አይደለም ልንገራችሁ። እነሱ የሚረዱበት ያስ ሲስተም ኦፍ ቲንኪንግ ነው። እንዴት አድርገን እንደምንናገረው ራሱ ከባድ ነው በእውነቱ። እግዚአብሔር ህሊናችንን ያብራለን እና ወደ አውሬነት የለወጠን ወደ ዕውቀት ወደ እውነትን ለማወቅ ያለን ጉጉት በጣም አነስ። በትንሽ ወሬ እኮ ነው ገደል የምንገባው። በጣም በትንሽ ወሬ በጣም በትንሽ ነገር መንፈሳዊነታችን ላልቷል። የእግዚአብሔርን ቃል እንስማ ባካችሁ። ቅድም እነንታ ጥሩ አድርገው ስለተናገሩት ነው ያልደግሞ። እስኪ ወንጌልን እንስማው፣ እስኪ ክርስቶስ እንስማው። አሁን ኢሳይያስ ኤርምያስ አንሰውን ነው። አሁን ሙሴ ኢያሱ አንሰውን ነው። አሁን ማቴዎስ ማርቆስ የጌታ ወዳጅ የተባለ ዮሐንስ አንሶን ነው። አሁን በየመንደሩ ያለ ሰው ምን ሰማው እውነት ከነሱ በላይ ሰው ተነስቶ ነው። አቤት ስናሳፍር፣ አቤት ስናሳፍር በእውነት። ትርጓሜ ርቃቂ ከሆነ ከዮሐንስ አፈወርቅ የሚበልጥ አለ? ከባስልዮስ ከጎርጎርዮስ የሚበልጥ አለ? እንዴው ምን አዲስ ነገር አንዲት ቅንጣት ያክል ምን የት መጥቶ ነው በእውነት? ትልቁ ጠላታችን ድንቁርና ነው በእውነት። ደንበኛ ደንቆሮች ነን። እንዴት ሰው ያን ይሰማልና እንዴት አምኖ ይከተል? እኔ እኮ ግርም ነው የሚለኝ። እኔ አንድ ጊዜ ጽፍ ያለው የደሴ የነበሩት አቡነ ገብርኤል በጽሁፍ ገልጨው ነበርና እዛ ደሴ እሳቸው ዘመን ክንፍ ያወጣ ሰው መጣ ተብሎ ህዝቡ ዓለም ሁሉ ተከተለው። እንዴው በኋላ እሳቸው እንዴው እስኪ ቆይን ሰው ይልጠይቅ ብሎ አስጠሩትና በጣም ወጠምሻ ሰው አስጠርተው ጉልበተኛ ነው ገልብጦ እንዳይወጣ ደም እንደው ያኛው እኮ ደና የዚያ ዘመንማ አጭበርባሪዎች ራሱ ቢመጡ እኛ ምን ከተላቸው ነበር በእውነቱ እንዴት ደጎች ነበሩ። እና አስጠርተው ያንን ሰው በሩ ላይ አስቆሙና እንደው ክንፍ አውጥተዋል ይባላል እንደው ባከውትን ይሳረ አልናገርም እያለ ብዙ ተግደረደረና እውነተኛ ታሪክ ነው ይሄ። በኋላ አይ ሮጣለው ሲል በሩ በጠንካራ ሰው ተይዟል፣ መሮጥ አይችልም። በኋላ እቺ ደበሎ የምትባላለች የምትለበስ ከሱ ስር አንድ ሁለት ያሞራ ክንፎች አብሮ አስፍቷል ለካ። ገለጣ አድርጎ ሰው እኮ ይሄን አይቶ ነው አብቅሏል እያለ የሚያወራብኝ አባታችን አለው ይባላል። በኋላ እሳቸው ምን አሉ? ይሄን ጅልዝ ብላው ሂድ እንዳሉት ይባላል። ነዷቸው ማለት ነው። እና አሁን አንዳንዴ እንደው አይባልም እንጂ በዚህ በአደባባይ እንደው እነዚህስ ይበሏችሁ የሚያሰኝ እኮ ነው። ኧረ እንደው ሰው ይሄን ይሰማል በእውነት በዚህ ዘመን? እንዴት ያለ ድንቁርና ነው! እንዴት ያለ ድንዛዜ ነው! እንዴት ያለ አለማስተዋል ነው! ስላጋለጧቸው ነው ጳጳሱ ምን አቤት! ኧረ እንደው እግዚአብሔር ይላችሁ በእውነት እናንተን አይደለም እናንተን የሚጠይቋችሁን ሰዎች መቼም እንዳትቀየሙን ዛሬ ባብይ ጾም እንኳን እና ክርስቲያኖች ዋናው ድንቁርናችን አለማወቃችን ነው። ሌላው የነጮቹ ተንኮል ነው። ስናውቅ ነጭን አሁን ስንናገርም በደምሳሳው ነጭ በሙሉ እንደዛ ይጠላናል ማለት አይደለም። ይሄን እንድትይዙ ትፈልጋለሁ። ፖለቲካል ኤሊቱ ግን በጣም አደገኛ ነው። በጣም ብዙ ወጥመዶች ናቸው ያሉ። እንድንበላላ ነው የሚፈልጉት። አፍሪካን በጣም ይፈልጉታል። ይሄ ምንም ጥርጥር የሌለው ነው። ኢትዮጵያን በጣም ነው የሚፈልጓት። ኢንተረስታቸው በጣም ከፍ ነው። እባካችሁ መኖ አንሁን ለነሱ። እኛ እኮ እንደ መኖ ነው ያዩን እንደ ሳር እና በደንብ ነው የናቁን። አቅማችን አውቀውታል። በነገራችን ላይ ባህታውያንን ቅድም እንታብ ሲናገሩ ነበር። መጀመሪያ ለፖለቲካ ዓላማ የተጠቀመው ጣሊያን ነው በ1930ዎቹ ጦርነት። በነገራችን ላይ እንደውም ንጉሱንና መኳንንቱን አሁን ይሄ ስዊድናዊ ጸሐፊ በአማርኛ አንድ የተጻፈ መጽሐፍ የተተረጎመ አለ የተደበቀው ማስታወሻ የሚል ካገኛችሁ አንብቡት። ስዊድናዊ ዶክተር የጻፈው ነው። የዛሬ 80 ዓመት የተጻፈ ነው። በዚህ በሽሬ ግንባር ከነደጃች አያሌው ብሩ ጋር የዘመተ ሐኪም ነው የጻፈውና እንደሱ አስተሳሰብ ከሆነ ራሱ የ1930ዎቹን 28ቱን ጦርነት ኢትዮጵያ በበቂ ሁኔታ ታሸንፍ ነበር ይላልና እዛም ላይ ፍንጩን ይሰጣል። ለማሸነፋችን ምክንያት የሆኑ ጣሊያን
መኳንንቱን እነ ራስ ስዩምንና እነ ደጃች አያሌውን ከማዕከላዊ መንግስት ከአፄ ኃይለ ሥላሴ ጋር በነገር አጣላቸው። ከትኒ ሐሰተኛ ባህታዊ ጭምር እየላከ ይከዳል እንዲህ ያረጋል እያስባለ ማለት ነው። በደንብ ለፖለቲካ ዓላማ ተጠቅመውባቸዋል። ጣሊያን የኢትዮጵያን ስነ ልቡና አጥንቶ ነው የመጣው። ምን ይወዳሉ? ባህታዊ የሚናገረውን ይወዳሉ። ቁርበት የለበሰ አሁን እዚህ አንጦጦ ኪዳነ ምሕረት ውሎ ማታ ካሳንቺስ ጠጅ ቤት ሲደባደብ የሚያመሽ ሰው ሞልቶ የለም እንዴ? ምናቃቸው በደንብ የሚታወቁ ሰዎች የሚያቋቸውን ሰዎች አታስነቃ ውጣ እያሉ የሚያባረሩ ይህ ሰው እኮ ምክንያቱም ሰው እንዲህ ያለ ይወዳል። ጣሊያን ይህን ስነ ልቡና አጥንታ በደንብ አድርጋ ከፋፍላ ነው የመጣቸው። አሁንማ በጣም ነው የምንመቸው። አሁን ያለው ይሄ ትንሽ ዲግሪ ያለኝ አቃለው ደርሽበታለሁ ኦሮሞ ነኝ ትግሬ ነኝ አማራ ነኝ ሶማሌ ነኝ ያልክ አትበላላ። ከፈለክ ወደ ዕውቀት ሂድ፣ ወደ እውነተኛው ዕውቀት ሂድ። ዲስፕሩቭ አድርገው እየው። የሰዎቹን ባዝ ድነስ የተመላ ትንታኔ ይዛችሁ ገደል አትግቡ ወንድሞቼ፣ ገደል አንግባ፣ አንጠላላ። እግዚአብሔር ሀገራችን ኢትዮጵያን ይፈውስልን።